ሰብስክራይብ በማድረግ ቤተሰብ ይሁኑ። ረስተንም ይሁን ወይም ሆም ብለን አውቀን ብንተወው ብንዘለው ሶላታችንን የማያበላሽብን ሶላቱን የማያበላሽብን ከሆነ ያ ንግግር ወይም ተግባር የሶላት ሱና ይባላል። ከፋቲሃ በኋላ በመጀመሪያዎቹ ሁለት ረካዓዎች ላይ ተጨማሪ ሱራዎችን መቅራት ቁል ሁወላሁ አሐድም ይሁን ኢና አዕጠይናም ይሁን አመ የተሳአሉን ይርዘምም ይጠርም ብቻ ከሱረቱል ፋቲሃ ውጪ በመጀመሪያ ሁለት ረካዓዎች ላይ የምንቀራቸው ተጨማሪ ሱራዎች ግዳጅ ሳይሆኑ ምንድናቸው? በሩኩዕም በሱጁድም ላይ ጀርባችንን በደንብ መለጠጥ ቀጥ አድርጎ መለጠጥ ዝቅ ማለቱ የተወደደ ተግባር ነው። ሰውየው ሱጁድ በሚወርድበት ጊዜ ከሁለት እጆቹ በፊት ሁለት ጉልበቶቹን ማስቀደሙ ሱና ነው ይላል። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم أما بعد فالسلام عليكم ورحمة الله وبركاته ودنا يتكبراتشو እህቶቼና ወንድሞቼ እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ አልহামዱሊላህ ከትላንት የቀጣይ የሆነውን 8ኛ ክፍል እናያለን። ዛሬ የምናየው ሱነኑ ሶላህ በሶላት ውስጥ ንግግሩም ሆነ ተግባሩ የተወደደ አጅርን የሚጨምር የሆኑ ተግባራቶች እነማን ናቸው ነው። ሱነኑ ሶላህ ማለት هي الافعال والاقوال التي لا تبطل الصلاه بتركها عمدا او سهوا ረስተንም ይሁን ወይም ሆም ብለን አውቀን ብንተወው ብንዘለው ሶላታችንን የማያበላሽብን ሶላቱን የማያበላሽብን ከሆነ ያ ንግግር ወይም ተግባር የሶላት ሱና ይባላል። ሱጁድ ሰሁ መውረድም ግዳጅ ያልሆነ ማለት ነው። ልውረድ ካለ ይወደድለታል ሱና ነው ሶላት ያ ንግግር ወይም ተግባር ሱና በመሆኑ ሰበብ። ነገር ግን አውቆም ቢተወው ረስቶም ቢተወው ሶላቱን የማያበላሽበት ሱጁድ ሰሁ እንዲወርድም የማይገደድበት የሆነ ተግባር ንግግርም ስራ ሱነኑ ሶላህ የሶላት ሱና ተብሎ ይጠራል ማለት ነው። እነዚህ እንግዲህ ሱነኑ ሶላት የተባሉት ከሶላት ማዕዘን አርካኖች ከሶላት ሽሩጥ መስፈርቶች ከሶላት ዋጂባት ግዴታዎች ውጪ ያሉትን የተወሰኑትን ኢንሻአላህ እንመለከታቸዋለን። በንግግርም በተግባርም የሚገለጹ በተለይ እህቶች በደንብ ተከታተሉኝ ይጠቅማችኋል። ይሄንን ነገር መተውና አለመተው በሶላታችሁ ላይ የሚያመጣው ለውጥ አለ ወይስ የለም የሚለውን እንድትረዱት ያስችላችኋል። ማናቸው እነዚህ ሱና የሆኑ ንግግሮች ወይም ተግባሮች? ሆም ብለን አውቀን ወይ ረስተን ብንተዋቸው ሶላታችንን ማያበላሹ ሱጁድ ሰሁም እንድንወርድ የማያስገድዱ ከፈለግን ያው የተወደደ ብቻ የሚሆንበት ማለት ነው መውረዱ። አንደኛ رفع اليدين عند الإحرام صلاة ውስጥ በምንገባበት ጊዜ ተክቢረቱል ኢህራምን አላሁ አክበር ብለን ሰላቱን በምንጀምርበት ሰዓት እጅን ወደ ላይ ማንሳት ሱና ነው። ግዳጅ አይደለም ሩክንም አይደለም። ተክቢራው ነው የሰላት ዋና ሩክን ዋና ማዕዘን አላሁ አክበር የሚለው ንግግር። ግን አላሁ አክበር የሚለውን ንግግር ለማምጣት እጅን በትከሻ ወይም በጆሮ አቅጣጫ ወደ ላይ ማንሳቱ ሱና ነው። በሱናነቱ የራሱ የሆነ አጅር አለው። ግለሰቡ ይሄን ሱና ረስቶ ወይ አውቆ ቢተወው እጁን ወደ ላይ ሳያነሳ አላሁ አክበር ብሎ ወደ ሰላት ቢገባ ሶላቱ አልተበላሸም፣ ግን እጅ በማንሳት ይገኝ የነበረው አጅር ቀረበት። እጅን ማንሳቱ ወደ ላይ የተወደደ ሱና ተግባር ነውና። ሁለተኛ رفع اليدين عند الركوع በሩኩዕ ወቅትም ወደ ታች ስናጎነብስ አላሁ አክበር ብሎ እጅን ወደ ላይ ማንሳቱ ይሄም ሱና ነው። አላሁ አክበር ማለቱ ከዋጅባቶቹ ነው ትላንት እንዳየነው። ማጎንበሱ ወይም ሩኩዕ ማድረጉ ከሩክን ከማዕዘናቱ ነው። እጅን ማንሳቱ ግን በዚህ ስፍራ አሁንም ሱና ነው። ሶስተኛ
رفع اليدين عند الرفع من الركوع كركوع كنا بمنلبت ጊዜ سمع الله لمن حمد በሚባልበት ወቅት አሁንም እጅን ማንሳት የዛኔም እጅን ማንሳቱ ምንድነው የተወደደ ሱና ተግባር ነው በሶስት ሁኔታዎች ላይ እጅን ማንሳቱ ሱና መሆኑን አሁን አውቃቸዋል አንደኛ ወደ ሰላት ስንገባ የመክፈቻውን ተክቢራ አላሁ አክበር ስንል ሁለት ወደ ሩኩዕ አላሁ አክበር በመንልበት ጊዜ ስናጎነብስ ሶስት ከሩኩዕ ስንነሳ ቀና ስንል በእነዚህ ቦታዎች ላይ እጅን ማንሳቱ ሱና ነው ያው አራተኛው ከመጀመሪያው ተሸሁድ ወደ ሶስተኛ ረካዓ የተነሳን ጊዜ ወደ ሶስተኛ ረካዓ ተነስተን ስንቆም የዛኔም እጅን ማንሳቱ ሱና ይሆናል በእነዚህ አራት ቦታ ዋጅብ አይደለም ሌላው አምስተኛ ደግሞ አሁንም ተወዳጅ የሆነ وضع اليمنى على اليسرى فوق الصدر ከደራታችን በላይ ቀኝ እጃችንን በግራ እጃችን ላይ ደርቦ ማኖር አላሁ አክበር ከተባለ በኋላ ወደ ሰላት ስንገባ ቀኝ እጃችንን በግራ እጃችን ላይ ደርበን ከደረታችን በላይ ማኖሩ እሱም ሱና ነው ግዳጅ ወይም ሩክን ማዕዘን ወይም ሸርጥ አይደለም እጁን ለቆ መስገድ ይችላል ማለት ነው ሰውየው እጁን ቀኙን በግራ አርጎ በደረት ማኖሩ ግን አጅር የሚያስገኝ ሱና ነው ስድስተኛ النظر الى موضع السجود الى موضع سجوده ቀና ብለን በመንሰግድበት ጊዜ በቆምንበት ወቅት አይናችን ሱጁድ ወደሚያደርግበት ቦታ መመልከቱ አይናችን ሱጁድ ወደሚያደርግበት ስፍራ መመልከቱ ሌላው ሱና ነው ስድስተኛ አልኢስቲፍታህ የመክፈቻ ዱዓ ማድረግ ፋቲሃን ከመቅራታችን ከማንበባችን በፊት የመክፈቻ ዱዓዎችን ማድረጉ ሱና ነው ያለነሱ ሰላቱን መጀመር ይቻላል በእነሱ መጀመሩ ግን በላጭ ነው የመክፈቻ ዱዓዎች ብዙ አይነት አሉ سبحانك اللهم ربنا وبحمدك وتبارك اسمك وتعالى جدك ولا إله غيرك ويم وجهت وجهي بلا لنجمر انشلالن على كل حال صلاة لا كجبان بحالا كفاتحة بفيت من نادرقو دعاء الاستفتاح ويم صلاة يمكفش الدعاء تبلو ميترو إيه من دنو سنانو سمنتنيا التعوذ أعوذ بالله من الشيطان الرجيم اتشن مالت فاتحان كما جمراتشن بفيت أعوذ بالله من الشيطان الرجيم إهن مالتم سنانو قداج أيدلم قداج أيدلم قنابة مجمر يوركع علي أعوذ بالله من الشيطان الرجيم يملو واجب أيدلم زتن قراءة بسم الله الرحمن الرحيم بسم الله الرحمن الرحيم مالتم سنانو قداج أيدلم ይሄም ሱና ነው ይሄንን ሱና ነው ያሉ ዑለማዎች ከምን ተነስተው ነው ሲባል ቢስሚላሂ الرحمن الرحيم የፋቲሃ አካል አይደለም ነው የሚሉት ለተበሩክ በረካን ለማግኘት በቢስሚላህ መጀመር እንዳለብን በነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ተነገረን እንጂ ሱረቱል ፋቲሃ ከጌታ አላህ ሲወርድ ቢስሚላሂ الرحمن الرحيم የራሱ የሱረቱል ፋቲሃ አካል ሆኖ አልወረደም የሚሉ ዑለማዎች ቢስሚላህ ብሎ መጀመሩ ሱና ነው ብለዋል ማለት ነው ነገር ግን ሱረቱል ፋቲሃ ላይ ያለው በስመላህ የፋቲሃው የራሱ አካል ነው በሚሉት በሌሎች ዑለማዎች ከሄድን ግን ቢስሚላህን መቅራት የፋቲሃ አካል ስለሆነ አብሮ ከሩክን ጋር ነው የሚያያዘው አይደለም በሚሉት ዑለማዎች ከሄድን ደግሞ ቢስሚላሂ الرحمن الرحيم ብሎ መጀመሩ ልክ እንደ አዑዙ ቢላሂ ሚነሽ ሸይጣኒ الرجيم ሱና ይሆናል ታዲያ መቼ ነው የሰላት ሩክኑ ዋና ማዕዘኑ የሚጀምረው ከተባለ አልহামዱሊላሂ ረቢል ዓለሚን ከሚለው ነው ከዛ በፊት ያለው አዑዙ ቢላህም ይሁን ቢስሚላህ ሱና መሆኑን ያሳያል ነው የሚሉት والله اعلم አስረኛ ቀውሉ አሚን ሱረቱል ፋቲሃ ከተቀራ በኋላ አሚን ማለትም ሱና ነው የፋቲሃ ድንበሩ ሩክኑ ገደቡ እስከ ምንድነው ወለዳሊን እስከዚህ ድረስ ነው ቁርአኑንም ከፍታችሁ ብታዩት አሚን የሚለው የለም ቁርአኑ ላይ ሐዲስ ላይ ነው የተጠቀሰው ስለዚህ አሚን የሚለውን መናገሩ ዋጅብ ሳይሆን
ሱና ነው። ነቢያችን አለይሂ ሰላቱ ወሰላም ኢዛ ቃለ الإمام غير المغضوب عليهم ولا الضالين فقولوا آمين ኢማሙ غير المغضوب عليهم ولا الضالين قال آمين بلو فإنه من وافق تأمينه تأمين الملائكة غفر له ما تقدم من ذنبه فإن الملائكة يؤمنون ملائكة آمين ይላሉና የሱ አሚንታ ከመላእክት አሚንታ ጋር እኩል ከተገጣጠመና ከተገናኘ አላህ በዚህ ሰበብ ከዚህ በፊት የሰራውን ወንጀል ይቅር ይለዋል ስላሉ ወንጀላችን እንዲማር ሱናውን በመተግበራችን አጅር እንድናገኝ አሚን እንላለን እንጂ አሚንታው ልክ እንደ ፋቲሃው ግድ አይደለም ነው። ይሄ ማለት አንድ ሰው ወለዳሊን ካለ በኋላ አላሁ አክበር ብሎ ሩኩዕ ቢወርድስ ይችላል ማለት ነው። አሚን እንኳን ሳይል ማለት ነው። ሌላም ሱራ ሳይቀራ አሚንም ሳይል በወለዳሊን ተብቃቅቶ መውረድ ይችላል። አሚን ማለቱ የተወደደ ሱና ነው። 11 ቂራአቱ ሱራ بعد الفاتحة ከፋቲሃ በኋላ በመጀመሪያዎቹ ሁለት ረካዓዎች ላይ ተጨማሪ ሱራዎችን መቅራት ቁል ሁወ አላሁ አሐድም ይሁን ኢና አዕጠይናም ይሁን አመ የተሳአሉን ይርዘምም ይጠርም ብቻ ከሱረቱል ፋቲሃ ውጪ በመጀመሪያ ሁለት ረካዓዎች ላይ የምንቀራቸው ተጨማሪ ሱራዎች ግዳጅ ሳይሆኑ ምንድናቸው? ሱና ናቸው። የተወደዱ አጅር የሚያስገኙ ናቸው። ከፋቲሃው ጋር ተደምረው ለክ ፋቲሃን እንደቀራ ነው ሌላ ሱራ መቅራት ግድ አይደለም። ሰውየው በፋቲሃ ተብቃቅቶ ሩኩዕ መውረድ ይችላል። ተጨማሪ ሱራዎች ሱና ስለሆኑ 12ኛ الجهر في الصلاة الجهرية ጀህር በሚደረጉ ድምጽ ከፍ ተደርጎ በሚሰገድባቸው ሰላቶች ላይ ድምጽንም ከፍ ማድረግ ሱና ነው፣ ዋጅብ አይደለም። መግሪብ፣ ዒሻ፣ ፈጅር፣ ሰላቱል ጁሙዓ ድምጽ ከፍ ተደርጎ ነው አይደል በእነዚህ የሚሰገደው። በመጀመሪያዎቹ ሁለት ረካዓ ላይ አሰጋጁም ይሁን ወይም ለብቻ የሚሰግደው ሰው ድምጹን ዝቅ አድርጎ ልክ በዙህርና ዓስር እንደሚሰገደው በውስጥ ላደርግ ቢልስ ይችላል። ነገር ግን ድምጽ ከፍ ማድረጉ የተወደደ ሱና ነው፣ ግዳጅ አይደለም። በጀህር ወቅት ላይ ድምጽን ጀህር ማድረግ 13 الإصرار في الصلاة السرية በውስጥ በሚቀራባቸው ሰላቶች ላይ ደግሞ በውስጥ ድምጽን ዝቅ አድርጎ የራሳችን ጆሮ ብቻ መስማት በሚችለው ልክ መቅራት ልክ እንደ ዙህርና ዓስር ወይም የመግሪብ የዒሻና የመጨረሻዎቹ ረካዓዎች ሰላት ላይ ማለት ነው። ድምጽን ዝቅ በመናረግበት ሰዓት ድምጽን ዝቅ ማድረጉ እሱም ሱና ነው። 13ኛ ማነው 14ኛ وضع اليدين مفرجتي الأصابع مفرجتي الأصابع على الركبتين في الركوع ركوع በምንወርድበት ሰዓት የእጃችንን መዳፍ ጉልበት ላይ ስናረግ ጣቶቹን መከፋፈት እንደዚህ ማገጣጠም ሳይሆን የተከፋፈተ ሆኖ በሁለቱም ጉልበታችን ላይ የእጆቻችንን ጣቶች የተከፋፈቱ የተራራቁ ሆነው ማኖሩ መገጣጠም ሳይሆን መከፋፈት ይሄም ሱና ነው፣ የተወደደ ነው። 14 مد الظهر والانحناء في الركوع والسجود በሩኩዕም በሱጁድም ላይ ጀርባችንን በደንብ መለጠጥ ቀጥ አድርጎ መለጠጥ ዝቅ ማለቱ የተወደደ ተግባር ነው። 16 ما زاد على التسبيحة الواحدة في الركوع والسجود ትላንት እንደተነጋገርነው በሩኩዕና በሱጁድ ላይ ከአንድ ተስቢህ የጨመረ ነገር ሱና ነው። አንዱ ዋጅብ ነው ሱብሃነ ረቢየል ዐዚም በሩኩዕ በሱጁድ ደግሞ ሱብሃነ ረቢየል አዕላ። ከዚህ አንድ የሚጨምር ከሆነ 2 3 ተብሎ እስከ 10 ላደርሰው ከተባለ መጨመሩ ሱና ነው፣ ግዳጅ አይደለም። ግዳጁ አንድ ጊዜ ማለቱ ነው። 16 ما زاد على المرة في سؤال الله المغفرة بين السجدتين በሁለት ስጁዶች መሃል ስንቀመጥ ከአንድ ጊዜ የጨመረ ሁሉ ሱና ይባላል። ረቢ ግፊር ሊ ማለት አንድ ጊዜ ዋጅብ ነው። ጌታዬ ሆይ አንዴ ማለት ነው። ይቅር በለኝ ጌታዬ ሆይ ይቅር በለኝ የሚለውን አንድ ጊዜ ማለቱ ከዋጅባት ይቆጠራል። በሁለት ስጁድ መሃል ስንቀመጥ ከዛ በላይ መጨመሩ ሱና ይሆናል ማለት ነው። 17ኛ 17 ከሩኩዕ ስንነሳ ሰሚዐ አላሁ ሊመን ሐሚዳ ረበና ወለከል ሐምድ ከዚህ በኋላ ያለውን ነገር መጨመር ሐምደን ከሲራን ጠይበን ሙባረከን ፊህ
ሚልኡ السماوات والأرض وما بينهما وملء ما شئت من شيء بعد أهل الثناء والمجد أحق ما قال العبد وكلنا لك عبد اللهم لا مانع لما أعطيت ولا معطي لما منعت ولا ينفع ذا الجد منك الجد اسكزي درس يدرسون أنا بالنبت زي مالته سنانه سمع الله لمن حمده ربنا ولك الحمد اسكملوا بتشانو واجبو تلانت እንዳየነው ከዚህ በኋላ حمدا كثيرا طيبا مباركا فيه ملء السماوات وملء الارض ያለ የሚቀጥለው ሱና ይሆናል ማለት ነው 18ኛ ሼኹ ምን ይላሉ البداية بوضع الركبتين قبل اليدين في السجود ይላሉ ሰውየው ስጁድ በሚወርድበት ጊዜ ከሁለት እጆቹ በፊት ሁለት ጉልበቶቹን ማስቀደሙ ሱና ነው ይላሉ ያው ይሄ የብዙዎቹ አቋም ቢሆንም ኺላፍ ያለበት አጀንዳ ነው እንደውም በተቃራኒው የሚገልጹት አሉ ሰውየው ስጁድ በሚወርድበት ጊዜ ከጉልበቱ በፊት ሁለት እጆቹ መቅደም አለበት ነው የሚሉት በተለይ ሼኽ ናስረዲን አልአልባኒ ረሂመሁላህ ሙሐዲሱ العصر በኪታባቸው ሲፈቱ ሰላት ነቢ ሰለላሁ ዐለይሂ ወሰለም ላይ በፍጹም እጅ ነው መቅደም ያለበት ነው የሚሉት ረሱል ሰለላሁ ዐለይሂ ወሰለም إذا سجد أحدكم فلا يبرك كما يبرك البعير فليضع يديه قبل ركبتيه ብለዋል ከናንተ አንዳችሁ ስጁድ በሚወርድበት ጊዜ ግመል እንደሚንበረከከው አይንበረከክ ሁለት እጆቹን ከጉልበቱ በፊት ያስቀድም ስላሉ ሁለት እጅ ይቀድማል ይላሉ ሌሎቹ ደግሞ ሐዲሱ ጉልማን ነው ግመል እንደሚንበረከከው አይንበረከክ ነው ያለው ግመል መጀመሪያ የሚንበረከከው እጆቹን በማስቀደም ስለሆነ እኛ ጉልበታችንን ማስቀደም አለብን ይላሉ ላ የእንስሳት እግራቸው ከፊት ስለሆነ ያለው ግመል መጀመሪያ የሚንበረከከው ጉልበቱን ነው እኛ እጃችንን መቅደም አለብን ነው የሚሉት ሰፊ ኺላፍ አለበት ሼኹ አልባኒ ረሂመሁላህ ሌላ ሐዲስም ጠቅሰው ነብያችን ሰለላሁ ዐለይሂ ወሰለም ባልደረቦች እጃቸውን ከጉልበታቸው ያስቀድሙ ነበር ብለዋል ዋኢል ኢብኑ ሁጅር የጠቀሰው ሐዲስ ረሱላህ ሰለላሁ ዐለይሂ ወሰለም ካነ يضع ركبتيه قبل يديه ከሁለት እጃቸው በፊት ጉልበታቸውን ያስቀድሙ ነበር የሚለውን ضعيف ብለውታል على كل حال ሰፊ ኺላፍ ነው ያለበት ጉልበት ይቅደም ወይስ እጅ ቁም ነገሩ ሰላቱ ላይ ስለሆነ ሰውየው የገራለትን ማስቀደም ይችላል እጁንም ይሁን ጉልበት እዚህ ቦታ ላይ ግን ያው የኪታቡ ጸሐፊ እንደ ሱና አድርጎ የሚጠቅሰው የትኛውን ነው ሁለት እጆችን ከጉልበት በፊት ማኖሩ ነው والله اعلم 19ኛ التفريق بين ركبتيه في السجود ሁለቱን ጉልበቶቹን መሬት በሚያሰርፍበት ጊዜ በመሐከላቸው ክፍተት መፍጠር ሁለት ጉልበቶቹን አጠጋግቶ አያይዞ ማሳረፍ ሳይሆን አፈራርቆ አራርቆ መቀመጡ ይሄም የተወደደ ሱና ነው ሌላው ተወሩክ የመጨረሻ ተሸሁድ ወይም ሁለተኛ ተሸሁድን በመንጠቀምበት ጊዜ ተወሩክ ማድረግ በራሱ ሱና ነው ማለትም ቀኝ እግራችንን እናቆመዋለን ቀኝ እግራችንን ካቆምን በኋላ ግራ እግራችንን ወደ ውስጥ አሳልፎ በቀኝ በኩል ማሾለክና ሰውየው በግራ ቂጡ ወይም በግራ መቀመጫው መሬትን መንካት የሚችል ከሆነ ማለት ነው ግራ እግሩን አንጥፎ ወደ ቀኙ ይሰደውና በግራ መቀመጫው በግራ ቂጡ በኩል መሬቱን መንካት ከቻለ በሱ መቀመጥ የተወደደ ሱና ይሆናል ሌላው አሁንም ተጨማሪ ሱና توجيه اصابع القدمين حال السجود للقبلة سجود በምናረግበት ጊዜ ከተቻለ የእግሮቻችንን ጣቶች አጥፈን ወደ ቂብላ ማድረግ መቆሙ ብቻ ሳይሆን እንዲተክለነው ከፊት ለፊት ያለው ጣታችን ወደ ቂብላ መዞር ከቻለ መታጠፍ ከተቻለ ወደ ቂብላ እንዲዞር አድርገነው የእግር ጣቱ የታጠፈ ሆኖ በዛ ላይ መቆሙ የተወደደ ነው የተወደደ ይሆናል ሌላው ተጨማሪ ሱና وضع اليد اليمنى على الفخذ اليمنى واليد اليسرى على الفخذ اليسرى ቀኝ እጃችንን በቀኝ ታፋችን አተህያቱ ለተሸሁድ በመንቀመጥበት ጊዜ የግራ እጃችንን ደግሞ በግራ ታፋችን ላይ ማስቀመጡ የተወደደ ነው ሌላው ወደ ግራ ማሰላመትም እንደዚሁ የተወደደ ነው ያው ባለፈው ወደ ቀኝ ማሰላመቱ ሩክን ነው ብለናል ግራው ላይ ኺላፍ አለ ዋጂብ ነው የሚሉዋሉ አይደለም ሱና ነው የሚሉዋሉ ብለናል በእነዚህ አቋም ከሄድን ወደ ግራ ማሰላመቱም የተወደደ ሱና ነው ያው ሌሎች ብዙ ሱናዎች አሉ ያልተጠቀሱ
ኢንሻአላህ እንግዲህ ለዛሬ እነዚህን ማድረጉ ሱና መሆኑን እንድንረዳ ነው። አላህ ሰምተው ከሚጠቀሙ ያድርገን። ጀዛኩሙላሁ ኸይራ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።